ሙስሊምና አይቼዋለሁ። ምንም ጥቅም የለውም ለኔም አይጠቅም ነው። ለነሱ ይጥቀማቸው። ከጴንጤ እንድወጣ አጀንዳው ይኸው እቴቴ ቆልዋል። እስኪ ፓስተርን የውሸት ማጭበርበር እስኪ ተው ድረስ በእንትን ሃይማኖት ውስጥ የምገባ ሰው አይደለሁም አለች አይደለ? ሃይማኖት ውስጥ ካልገባች ከሃይማኖት እንደወጣ ለምን ፈለገች? ይሄን ብቻ መልሱልኝ። ነው ሶስት ሃይማኖት የሚያዘው በአንዴ አያቸው አይደለ? ጨዋታው በጴንጤነት መቆየቴ አበሳጭቷታል። ለምን ፈለገ ሬሳት ምን ይላል? የኔ ጴንጤ መሆን አናዷታል። እኔ ምንም አላደረኩም። ተግባባን? አየ ምንም አላደረኩም። እኔ 8 ወር ስድብ ላይ አልነበርኩም። ስድብ ላይ ስላልነበርኩኝ ፈለገ አጥናቴዎስ ማለት ተጽዕኖ ፈጣሪ ብለው የሚጽፉለት ሬሳው ሲወጣ በወንጌል እውቀት የሌለው ከሷ ጋር ተገናኝ። እንዴት አሁን ቪዲዮ ሰርቷል። ፈለገ ወንጌል እንደሚችል ሰው ቪዲዮ ከኔ ጋር ማውራት አትችልም አንተ አይደለም። ከነ ወንጌላዊ ኤርሚያስ ከኔ ጋር የምታወራው ብቃት እንኳን የለም። ጌታ ምስክሬ ነው ማለት ማቀው ጊዮርጊስ አሁን ኢትዮጵያ አይደለም። የታውቀው ነው የት የተጻፈልህ የሰጠው ቢራ የምትቀዳበት ቅድስና ስለሰጠው ነው። የቢራ ማስታወቂያ የምትሰራበት ቅድስና ስለሰጠው ነው። ምንድነው የምትቀባጥረው? ጴንጤ ይወጣል። ኃይለኛ ጴንጤ ነኝ። ሞቴን እመርጣለሁ ከጴንጤነት ከሞታ። ለምን? ጴንጤ ሃይማኖት አይደለም እምነት ነው። ጴንጤ መዳኛን እምነት ነው እንጂ ሃይማኖት አይደለም። ለዚህ ነው ጴንጤን የምከተለው። የጴንጤ እምነት እንኳን ወደ ጌታ መጣ ነው የሚለው። እንኳን ወደ ኦርቶዶክስ እንኳን ወደ እስላም መጣ የሚል ትምህርት የለውም። እንኳን ወደ ጌታ መጣ እንኳን ጌታን ተቀበልክ የሚል ነው። ስለዚህ ቤታዩ እንደ አንቺ አይነት መሃይሙም ሆነ የአንቺ ተከታዮች መሃይሞች ምን ያደርጋሉ መሰለሽ? እንደዚህ ነው ቅጥል ያርጓት፣ ማርያምን ቅጥል ያርጓት መሰለኝ። አንዱ ነው ያድጋት ይሰለች መሰለኝ። ቅጥል ያርጓት ሊያ ፊንገር ማርያምን በቃ እዚህ ጋር ተመታች አለች። አዎ የተመታች የሰው ባል አጋድማ ስትገኝ አጋድሟት እዛ ምንድን ነው ባይዘው ቤሩት እሷ ታውቀዋለች። ቤሩት ቁጭ አለችው እንደዚህ ለዚህ ምናምን እሷ ከእኔ በፊት እሷ ነበረችበት። ያው እንደዛ ነበር። እኔ ትወደኛለች እንዴ ፊንገር ማርያም ትወደኛለች እንዴ እናትን ሄሉ አዎ መለሰችላት እኮ ሄለን መለሰችላት። ሄለን አንዳንዴ እኮ ደስ ትላለች ሄለን። ከዛ በኋላ ደግሞ ለወደ አንተ ትረግጣለች። ይሄን አንተ መውደድ ማላልኩም የሊያ እናቴቱም ትወደኛለች የሆነ በቃ ማርያምን ዮኒ አጋጣሚ ነው ዮኒ ቆሎ አጋጣሚ ነው። በአንድ ቀን ስህተት ሰክሮ ምናምን ተኝታ ወለደላት። ዮኒ ቆሎ በስህተት ነው የወለደላት ነው።
አልገባም አልኩ አይደለም። ትርኩ ግቢ አለችኝ ከዚህ በፊት አልገባም። ምን ፈልገሽ ነው? እሷና ሎዛው ነው። ሎዛ ሄዳል ነበር። የሎዛ አልጣፈጣ መሰለኝ የሎዛ አዎ እናቴን የሎዛ አልጣፈጣትና ለኔ 10 ትርኩ ነኝ ትለኛለች። ምን ፈልገሽ ነው? በቃ አልመጣም ብዬ የለ እንዴ? ያንቺ ምክር ባናቱ ይተካል። ምክርሽ አልፈልግም። ትርኩሽ በቃ ሄለን መለሰችልሽ። ትርኩ የሚመች ቢሆን አንቺ ወረቀት ያለሽ አይደለም እኔ ወረቀት የሌለኝ አንቺ ወረቀት ያለሽ ትርኩ አልተመቸሽም እናቴ። ለምን ትርኩ ቁጭ ብለሽ አትሰሪም ታዲያ አንቺ? ምን ነው ወይስ እዛ ሐሻውሪ ልታደርጊ ነው? ምንድነው ፍላጎትሽ? ምንድነው? ዜድ እኮ ነኝ ሚ ዜድ አይስወርት ጋር ምንም ነው የማይመስለኝ። ይሄ ለዛን ምናምን ስትል እሰቃለሁ። አዲስ ስድብ እንኳን አያመጡም እላለሁ። በሆንም ባይሆንም ማንም አያገባውም። በእኔ ህይወት ህይወቴ ማንም አይመራልኝም። ወይ ሽንኩርት ትግራይ ወይ ማዕረግ ወይ በቃ አያት ያግባሽ። አያት አልፈልግም። አባት ጀንጅነኛል። ለአባት ነው የምፈልገው። አባት እየጠበቁት ነው። ፓስተር ቆለ ማን እንበለው? ይረዝማል። ለእናንተም ለመጻፍ አይመችም። ይረዝማል። ፓስተር ቆለ ሰውየው አበደ እንዴ? ግን እግዚአብሔርን በቃ ለየለት ማለት ለየለት። ጋይስ ዲኑ ምን ጉር ነው? ኧረ ቀጮ ይሄን ሰው እያያዙልኝ ይሄንን ቆለጣም። እኔ እኮ አንድ ቀን ነው በድንገት ብድግ አልኩኝና ፓስተር ነኝ ሲል ፓስተርን ያስኳት ጭንቅላቴ ውስጥ ይሄ ፌክ ፓስተር ብዬ አስኩኝ። ከዛ ሽየኔ ያለችው ሮማን ናት። ሮማን ተሰማ አንድ ጊዜ ያለ ተለወጠ። አንድ ላይ ገጣጠምኩ ፓስተር። ምንድነው ጥፋቴ ጋይስ? ይሄ ሰውዬ